ዛሬ እንግዲህ የምናወራው ስለ ቅናትና ስለ መንፈሳዊ ቅናት። ቅናት ምንድን ነው? እንዴት ልናውቀው እንችላለን? ካለስ እንዴት እንታከማለን? እንዴት መሻሻል እንችላለን? መንፈሳዊ ቅናትስ ወደ መጥፎ ቅናት ይለወጣል ወይ በሚለው ዙሪያ ውስጥ ነው እንግዲህ የምናወራው። እንግዲህ ካጋጠመን ከህይወታችን እንድ ካነበብነው ካየነው ከአንዳንድ ነገሮች እንግዲህ እናወራለን። እናንተም የደረሰባችሁ ነገር ካለ ጥያቄዎች ካላችሁ ያው እየጠየቃችሁን እያወራን እንግዲህ ዛሬ ራሳችንን የምንፈትንበትና ያው የምናይበት ቀን ነው። የእኛ ፕሮግራሞች ብዙዎቹ እንግዲህ ራሳችንን የምናይባቸው ናቸውና እንደሱ ነው። ዘንዬ ስንጀምር እስቲ ራሳችንን ስንቀና እንዴት እናውቃለን መቅናታችንን? እኔ የሚመስለኝ ማለት ነው ስንቀና የሆነ በሆነው ነገር ለዛ ሰው በሆነለት ነገር እየሆነ ባለው ነገር ደስተኛ ያለ መሆን አይነት ነገር በቃ አይደለ? የሆነ አይነት ግን እኮ እንደዚህ ስለሆነለት ነው እንጂ እሱ በራሱ ያመጣው አይደለም። ግን እኮ እሷ ከሌን ስለምታውቅ ነው እንጂ እንዲሆነላት ወይ በቃ አንድ ሰው የሆነ ስኬት እንትን ሲልለት ሰርቆ ነው። ብዙ ጊዜ እኛ ጋር ሰዎች ቶሎ ብለው እንደዛ አይነት ኮንክሉዥን ላይ የመድረስ አይነት ነገር ይታይባቸዋል። እና አይ ቲንክ ያንን ነገር ካየን እኛ መጀመሪያ ነገር ለምን ያ ስሜት ተሰማን ብለን ነው መጠየቅ ያለብን እንጂ ያን ሰው አታክ ለማድረግ በቃ ደግሞ የሚያስገርሙ ምኑ መሰለሽ ናኒታ፣ ያ ሰው ደስተኛ እንደሆነ እንዲቆይ አንፈልግም። በቃ ቅናታችን የምታውቂው በሆነ መልኩ ለማጨለም ነው። የእሱን እንትን ፊት ለፊትም ካገኘ ነው በቀጥታ ነው እዛው ጋር። አሁን ለምሳሌ ልደትሽ ሆኖ ልበልሽ፣ የሆነ ድግስ ተደግሷል ምናምን፣ በዛ ነገር መታ ባየችው ድግስ ያልተደሰሰች ሴት ትኖራለች ልበልሽ አይደለም። ያች ሴት መታ ገና ከምን ልጀምርሽ ትችላለች መሰለሽ? ከለበሽ የሆነ ነገርሽን በቃ አለ አይደለ ወይ ይሄ ነገር ለምን እንደዚህ ያደረግሽው ወይ ነገር ለምን እንደዚህ ያልሆነም ከሚለው ከመጥፎ ነገር ስንጀምር ቶሎ ብለን መጥፎን እየነቀስን እያወጣን የምናይ ከሆነ ስለዛ ሁኔታ ቆም ብለን እራሳችንን መጠየቅ መቻል አለብን። እና ምን አይነት ቅናት እየተባለ እየተጠየቀ ነበረ እና አሁን የጀመርነው ይሄ ቅናት የሚባለው እንጂ መንፈሳዊ ቅናት የሚባለው ደግሞ አለ። እሱ እናወራለን። ይሄ ጀስት ዓለማዊ ቅናቶች ናቸው። እና ዓለማዊ ቅናቶች ዘንዬ በሶስት ይከፈላሉ። ምን ይባላሉ መሰለሽ? ኢሞሽናል ጀለሲ። ኢሞሽናል ጀለሲ በጣም ብዙ ጊዜ ልጆች ላይ የነትም ይሄ ልጅ ሲወለድ አቴንሽንሽ ወደዛኛው ልጅ ሲሄድ ይሄ ፍቅር የማጣት አለ አይደል? አንዳንድ ጊዜ ገፍረንድሽ ሌላ ሰው የወደደች ሲመስልሽ ኦር ያንቺ ያልሆነች ሲመስልሽ ከኢሞሽናችን ጋር የተያያዘው እሱን ኢሞሽናል ጀለሲ ኦር ስሜታዊ ጀለስ። ከዛ ሶሻል ጀለሲ ደግሞ የሚባል አለ። ያ ደግሞ ምንድን ነው ቢባል አሁን ልክ እንዳልሽ ይሄ ልደት ላይ ሰርግ ላይ ኢቨን ስራ ላይ ቶፕ አፕ ስትደረግ የወር ጥሩ ነገር ሲመጣልሽ ያለው ማለት ነው። ከዛ ኤግዚስተንሻል ጀለሲ ደግሞ የሚባል አለ። በቃ ያንቺን መኖር አሌንታሽን የሚነቀንቅ አይነት ደግሞ ቅናት አለ። ይሄ ነው በቃ በጣም መጥፎ ቅናት ማለት ነው። በእንደዚህ በሶስቱ ነው የሚነቀንቀው ነው ምቀኝነት። ያው እኮ እሱ በቃ ወደ አክሽንም የሚሄደው ማለት ነው። ያው እንትን ብሎ ቢልዳፕ አድርጎ የሚሄደው ማለት ነው። ቅናትና ምቀኝነት ያው ምቀኝነት እኮ ከቅናት በኋላ የሚመጣው አክሽን ነው። ምቀኝነቱ የሚጀምረው መጀመሪያ በቅናት ነው የሚጀምረው። ሳትቀኝ ምንም ልትመቀኝ አትችይም። መጀመሪያ you have to have the feeling። ከዛ ያድጋል፣ ያድጋል፣ ምንም ጥያቄ የሌለበት ነገር ያድግና አሁን እዚህ ጋር ከቅናቱ ትጀምሪያለሽ። ራስሽን ኮምፔር ከማድረግ እኔ ለምን ይሄ የለኝም፣ ለምንድን ነው ለእኔ የማይሳካልኝ ለሌሎች ግን የሚሳካው ምናምን እየተባለ እንትን ይልና ያ ነገር እያደገ ሲሄድ እንዳልሽው እንትን ይሆናል። በቃ ኮንቲኒየስሊ ስለዛ ሰው መጥፎን ውድቀቱን ምናምን እያሰብሽ ስትመጪ በቃ ምቀኝነት ሆነ ማለት ነው። ትራንስፎርም አድርጎ እዛ ጋር ይደርሳል ማለት ነው። እና
ያው እኛ ግን እስቲ ስለ ቅናት እንዴት ነው ከምን ይነሳል የሚለውን ነው አሁን ራሳችን እንዳልነው እንድንመረምርበት ነው እንጂ ፋይናል ውጤቱ ላይ አይደለም ፎከስ ማድረግ የፈለግነው። እና ቅድም የተባለው ምቀኝነቱ ከምን ይነሳል መሰለሽ? እሱ የሌላ ሰዎችን ቤት ወይ ንብረት ምን በቃ የሆነ ነገራቸውን ወይ ኳሊቲያቸውን ስንፈልግ ወይ ስታተሳቸውን ገብቶሻል፣ እንደዛ አይነት ነገሮችን ስንፈልግ እና ያ በቃ እኛ ከማጣት ከባዶነታችን በተነሳ ሁኔታ የእነሱን ነገር በቃ መፈለግ አይነቱ ነገር እሱኛው ኤንቪ ነው። ወራስ ጀለሲ ደግሞ ኢት ካምስ ፍሮም እንዳልኩሽ ማለት ነው ይሄ ብቁ ያለመሆን ስሜት አለ አይደለ? በቃ እኔ አሁን ኮምፔር ስናደርግ ራሳችንን እኔ እኮ እንዲህ ስላልሆንኩኝ ነው ከፊር ይመጣል፣ ከኤንግዛይቲ ይመጣል። ገብቶሻል አይደለ? ከዛ ደግሞ ለምሳሌ እንደው ሲምፕል ነገር ብነግርሽ አንድ እኔን ያጋጠመኝ ምንድን ነው እኔ ከሌላ ሰዎች ጋር ጓደኝነት እንዲህ መግባባትን ስፈጥር ደስ ማይላት ጓደኛ ነበረች። ከንትን አይደለም ከምቀኝነት አይደለም ገብቶሻል አይደለ? ይወስዱብኛል አይነት ይህን ሴኪሪቲ ያለ አይደለ? ያንን ነገር ከመፍራት የተነሳ እሷ በቃ ትንሽ አዘውትረው እንትን ካሉኝ እነዛ ሰዎች በቃ የእውነት ኢንሴኪር ትሆናለች፣ ታኮርፋለች። ገብቶሻል አይደል? እነዛን ሰዎች ደግሞ በጣም ምክንያት ፈልጋ ትጣላቸዋለች። የሚገርምሽ ነገር ያኔ አይገባኝም ነበር ለምን ምን ችግር አለው? ለምን እኔ ደግሞ በአንጻሩ ያ ችግር አልነበረብኝም ሳምሃው በቃ እና ግን ያው የዛን ያለ መብሰሉም አለ፣ በጣም ልጅነቱ አለ፣ ገና ሃይስኩል አካባቢ ነው እና እንትን አልልም ነበረ። ለምንድን ነው እኔን ደስተኛ እንዳልሆን ፈልጋ ነው አይነት የሚለው አይነት መረዳት አለ አይደለ? ግን እሷ አሁን በደንብ ከጊዜ በኋላ ሲገባኝ ማኔጅ ማድረግ አይችሉም አንዳንድ ሰዎች ገባሽ አይደለ? ይህንን ኢንሴኪሪቲያቸውን ወይም ፍርሃታቸውን ልበለው ያንን ሰው የማጣት ፍርሃታቸውን ስለዚህ በማይሆን አይነት አንቺን በሚጎዳ መልኩ ኤክስፕሬስ ያደርጉታል እና ጀስት በዚህ መልኩ ብንረዳው ብዬ ለማስረዳት ነው። ቴንኪው ዘንዬ። ቲፒኤስ ይባላል፣ ቶል ፖፒ ሲንድሮም። ባይ ዘ ዌይ አንድ የሮማን እንትን ንጉስ ነበረ፣ ከዛ ነው ስሙ የመጣው። ከሱ በላይ የቁመት የነበራቸው እነዚህ መሆን የለባቸውም ብሎ ያስገድላቸው ነበረ። ከንጉሱ በላይ መብለጥ አትችይም ነበረ እና ይገደሉ ነበር። ከሱ ስም ተሰጥቶት ነው የመጣው እና ምንድነው ቶል ፖፒ ሲንድሮም ብለሽ ስታይ ማለት ነው በአጋጣሚ ያው አጋጣሚ ሳይሆን ሰርተሽ ነው ዴፊኒትሊ አንቺ ለምሳሌ አብራሽ ከምትሰሪው ሰው ጋር ያው ጓደኛ ነሽ፣ ለአንቺ እንደ ስራሽ ተብለሽ ቦነስ ቢሰጥሽ ኦር ሃይራርኪ ቢሰጥሽ ኦር ለአንቺ ደህና ነገር ቢሆንልሽ በቃ ያ ሰው እንዴት በለጠኝ፣ ይሄ ሰው እኮ አይገባውም፣ ይሄ ፖዚሽን ደግሞ ለእኔ ነበር ይገባ የነበረው፣ እንዴት ከኔ ሊበልጥ ቻለ ብሎ በቃ አንቺን የመጥላት ነገር። ከዛ ምን ያደርግሻል? ለምሳሌ አብራችሁ ምሳ የምትበሉ ከሆነ እነዛ ጋር አብረሽ እንዳትበይ ይሰማ እኮ አሁን እኮ በቃ ኩራተኛ ሆናለች። ያንን ካገኘች ጀምሮ ሰውን እኮ ልታስጠጋ አልቻለችም። እንደዚህ እያሉ ከማህበር ማስወጣት፣ አንቺን መግፋት፣ ስም መስጠት የሚያመጡት ሲንድሮም ያው ምን ይባላል? ቶል ፖፒ ሲንድሮም ቲፒኤስ ይሉታል። አንዳንድ ሰዎች በጣም ከአቅም በላይ የሆነና ሜዲካሊ መጥተው የሚታከሙ አሉ። በጣም ከመብዛቱ የተነሳ ማለት ነው። በብዙ ነገር ውስጥ ሊታይ ይችላል ማለት ነው። እንደተባለው ሶሻል ላይፍሽም ላይ ለምሳሌ ቀድመሽ ያገባሽ ብትሆኚ አሁን ስላገባችማ እሷ እኮ ማን ያገኛታል? ኦር በጣም ኦር ቀድመሽ አግብታችሁ ቀድመሽ የወለድሽ ከሆነ ምን ልጅ ብርቅ ነው እንዴ እንደዚህ የሚያደርጋት እየተባልሽ የሚሰጥሽ ያው የሆኑ ነገሮች ነው። ዊንታየ እሺ፣ ናኒታየ በጣም በጥሩ ሁኔታ ነው የገለጻችሁት። ማለት የማስበው የነበርኩትን የማላውቀው የነበርኩትን ነው ያወቅኩትና አሁን እኔ አንድ መጨመር የፈለኩት ምንድነው በዚህ ዙሪያ ምክንያት አለ ብዬ ያሰብኩት ማለት ነው። አንዳንዴ የህይወት ይሄ ማችን እሱን አለማወቃችን የኛ ፖቴንሻል ምኑ ጋር ነው ያለው አለማወቃችን ራሱ ወደዛ ሊወስደን ይችላል ብዬ አስባለሁ። ለምን አሁን ለስተ አንቺ መጽሐፍ ከጻፍሽ ይሄ ያንቺ ስጦታ ነው።
ጽፊ ማለት ነው። እና ጽፈሹ ታውቆልሽ አማዞን ላይ አስገብተሽ ሰው እየገዛልሽ በቃ ፌመስ ሆንሽ እንበልና እኔ አሁን ያንቺን አይቼ እንደዛ መሆንሽ መንፈሳዊ ቅናት ሊያድረኝ ይችላል። ደስ ሲል እንደዚህ መሆኑ ምናምን ብለሽ ይሄ መንፈሳዊ ቅናት ነው። እኔ ለሱ ስጦታ የለኝም፣ ግን አንቺ ያረግሽው ማድረግ ፈልግና ሄጄ ካልተሳካልኝ ያ መንፈሳዊ ቅናት ወደ ቅናት ይቀየራል። ግዴታ ነው። እኔ 100% ይቀየራል ብዬ ነው ማምነው። ወይ መሳካት አለበት ያሰብሽው ነገር፣ ካልተሳካ ግን የግድ ነው በጓደኛዬ አንቺ ባረግሽው ነገር ልቀና የምችለው ማለት ነው። ይሄ ተፈጥሯዊ ስለሆነ ይመስለኛል። ግን ደግሞ ሊሆን ይችላል። ግን ያንቺ መንገድ ምንድነው ካወቅሽው ምኑ ጋር ነው ማሳካት የምትችይው ብለሽ ካሰብሽው ከመጀመሪያው ግን አንቺ የምታረጊውን ነገር መንፈሳዊ ቅናት ነው ሊያድረኝ የሚገባው እንጂ አንቺ ያረግሽውን ነገር ላርግ ብዬ አልሄድም። ባይሳካልኝ ግን ወደዛ መሄዱ የታወቀ ነው። ስለዚህ የኛ የምንኖርበት ዓላማ ምን እንደሆነ አለማወቃችን ወደዛ ይወስደናል ብዬ አምናለሁ ማለት ነው። ይችን ለመጨመር ነው። እሰማለሁ ደግሞ። እሺ ቴንክ ዩ ዊንታዬ።